ሰላም ቤተሰብ እንዴት ናችሁ? ዛሬ ፓስፖርት እንዴት በጣም ቀላል በሆነ መንገድ አፕላይ ማድረግ እንደምችሉ አሳያችኋለሁ። ሰብስክራይብ፣ ሼር ማድረግ ቤተሰብ መሆን እንዳይረሳ እያልኩ ቀጥታ ወደ ቪዲዮ ያልፋለሁ። ተከተሉኝ፣ አብራችሁ ነው። በቀጥታ ጉግል ላይ ትገቡና አይሲኤስ ብላችሁ ሰርች ታደርጋላችሁ ማለት ነው። አይሲኤስ ብላችሁ ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ ኢሚግሬሽን ሲቲዝን ሰርቪስ የሚል ይመጣል። እሱን ክሊክ ታደርጋላችሁ። እሱን ክሊክ ስታደርጉ ወደ ቀጣይ ፔጅ ሎድ ያደርጋል። ቀጣው ፔጅ ይሄ ነው። አፕላይ የሚደረግበት ዌብ ፔጅ ይሄ ነው ማለት ነው። ከዛን አፕላይ የሚለውን ትነካላችሁ። አፕላይስ ከነካችሁ በኋላ ሎጊን እንደ ሬጂስተር የሚለውን ትነካላችሁ፣ ወይስ ጌት ስታርት ማለት ትችላላችሁ። አካውንት ስለሌለን ሳይን አፕ እንለዋለን። ዩዘር ኔም የራሳችን ዩዘር ኔም ክሬት እናደርጋለን። ለክንዲ ፋንታ 12 ብዬ ክሬት አደረኩት። ኮንቲኒው ትላላችሁ። ኮንቲኒው ስትሉ ስልክ ቁጥራችሁን ታስገባላችሁ። በስልክ ቁጥራችሁ ኦቲፒ ልክላችኋል፣ ዋን ታይም ፓስወርድ ልክላችኋል። ያ ዋን ታይም ፓስወርድ መልሳችሁ ታስገባላችሁ። ጀስት ፎር ቬሪፊኬሽን ነው። እንደዚህ ታስገባላችሁ። ኮንቲኒው ትላላችሁ። ቀጣይ ደግሞ ምንድነው የሚጠይቃችሁ? ኢሜይላችሁን ይጠይቃችኋል። ኢሜይላችሁ የሚሰራ እጃችሁ ላይ ያለ ኢሜይል መሆን አለበት። እሱም እንደዛው ዋን ታይም ፓስወርድ ልክላችኋል። ያን ዋን ታይም ፓስወርድ ታስገባላችሁ ማለት ነው። ከኢሜይላችሁ እንደዚህ ታስገባላችሁ። ዜን ይሄ ዴት ኦፍ በርዝ ነው። የተወለዳችሁበት ቀን በግሪጎሪያን ስትሞሉ አውቶማቲካሊ ወደ ኢትዮጵያን ካላንደር ኮንቨርት ስለሚያደርግ ችግር የለም። እንደዚህ ትመርጡና ትሞላላችሁ። በሁለቱም መሙላት ትችላላችሁ። በግሪጎሪያን ወይ ኢትዮጵያን ስትሞሉ እርስ በርስ ኮንቨርት ይደራረጋል ማለት ነው። ዜን በዚህ ጋር አጋችሁ ኮንፈርም ትሉና ኮንቲኒው ትላላችሁ። ዜን ፓስወርዳችሁ ስትሮንግ ቢሆን ይመረጣል። ፓስወርድ ኮንፈርም ፓስወርድ በሚለው ላይም ተመሳሳይ ፓስወርድ ታስገባላችሁ ማለት ነው። ኮንቲኒው ስትሉ ምን ይላል? ሪዳይሬክት ቱ ፕሮፋይል ፔጅ ስላችሁ ፓስወርድ ጠይቃችሁ ቅድም ዩዘር ኔም ባስገባችሁት ፓስወርዱን እንደዛው ፓስወርዱን ባስገባችሁበት ምን ትላላችሁ ማለት ነው? ሎጊን ትላላችሁ ማለት። ሎጊን ስታደርጉ አውተንቲኬሽን ግዴታ ስለሆነ ወይ በስልክ ወይ ኢሜይል ነው። እኔ ስልክ መረጥኩ። ወደ ስልክ ኦቲፒ ይልካል። ኦቲፒውን ሳስገባ ምንድነው ማለት ነው? ፓስፖርት አፕላይ የሚያደርግበትን ፔጅ ያመጣልኛል ማለት ነው። ኮንቲኒው ላለው ኢንቫሊድ ብሎ ተሳስቼ ነው። ኮንቲኒው ስሎ ይሄ ነው ማለት ነው። እዚህ ቦታ ነው እንግዲህ። እዚህ ቦታ ላይ ምንድነው ማድረግ አለባችሁ? ፕሮፋይላችሁን፣ ስማችሁን፣ የአባታችሁን ስም ሙሉ ዲቴል አካውንቱን ኮንፊገር አድርጋችሁ ማሙላት አለባችሁ ማለት ነው። እዚህ ጋር በአማርኛም በእንግሊዝኛም ትሞላላችሁ። ዲቴል እስክል መሞላት አለበት። እዚህ ጋርም ተመልሶ ብርዘር ቤት ይጠይቃል። እሱንም መሙላት ዘንድ ደግሞ በቃ የተወለዳችሁበት ቦታ፣ ፕሌስ ኦፍ በርዝ፣ ሪጅን ኦፍ በርዝ፣ በርዝ ሰርቲፊኬት፣ ኦኩፔሽን፣ ማሪታል ስታተስ ዲቴል ሁሉንም ነገር ምንድነው ማለት ነው በትክክል በሆነ መንገድ ትሞላላችሁ ማለት ነው። ዘን ሴፍ ታደርጋላችሁ። ከዛ አድሬስም እንደዛ ኦሪጂናችሁን፣ ዞኑን፣ ወረዳን፣ ቀበሌን፣ ሲቲ፣ ሆም አድሬስ የሚለውን ትሞላላችሁ ማለት ነው። እንደዚህ ቢሆን በዚህ መልክ ከሞላችሁ በኋላ ሴፍ ታደርጋላችሁ። ዘን ደግሞ ኮንታንት እንደዛ አድሬሳችሁን በዛ መልክ ከሞላችሁ በኋላ ምንድነው የምታደርጉት? ሆም ስትሉ ወደ ጌት ስታርት ስትሉ ፓስፖርት አፕላይ የምታደርጉበትን ፔጅ ያመጣላችኋል። እዚህ ጋር የመጀመሪያ አይደለም። ለመጀመሪያ ከሆነ ኢዝ ዘ ፈርስት ታይም የሚለውን እሱን ከነካችሁ ማሳደስ ከወደም ደግሞ ሁለተኛውን ማለት ነው። አሁን መጀመሪያ ስለ የመጀመሪያው መርጫለሁ። አክሰፕት አድርጌ ኔክስት ስለው ወስተኛል ማለት። አዳልት ነው ቺልድ ነው። ትልቅ ሰው ከሆናችሁ አዳልት የሚለውን ትመርጣላችሁ። ህፃን ከሆናችሁ ቺልድ የሚለውን ትመርጣላችሁ ማለት ነው። ለልጃችሁ አፕላይ ማድረግ ስለምትችሉ አዘጋ አፕሊካንት አይደንቲፊኬሽን ዲቴል ማለት ፓስፖርታችሁ ላይ የሚቀመጠው እያንዳንዱ ዳታ የሚሞላ እዚህ ጋር ነው። ባይዘው ቅድም የአካውንቱን ስታስተካከሉ ተሳሳቶች ትችላላችሁ፣ ግን እዚህ ጋር በምንም ታምሩ ማሳሳት ያለባችሁ ይሄ እየሞላን አፕሊካንት አይደንቲፊኬሽን ዲቴል የሚለው ይሄ ፓስፖርታችሁ ላይ በስትክክል የሚቀመጠው ዳታ ስለሆነ ይሄም በስትክክል መሞላት አለባችሁ። ፓስፖርት ለምንድን ነው የሚጠቅመን? ለተረራል ነው። ስለዚህ በጣም ሴንሲቲቭ ነው ማለት ነው።
አንድ ፊደል ዋጋ ታስከፍላለች እና እቺን በትክክል መሙላት አለባችሁ። ፕሌስ ኦፍ በርዝ፣ ሪጅን ኦፍ በርዝ ዲቴል መሙላት አለባችሁ እና የሞላችሁ ዳታ ደግሞ ምንድነው ከናሽናል አይዲ ምንድነው ከናሽናል አይዲያችሁ ጋር ከቀበሌ መታወቂያ ጋር ከብር ሰርቲፊኬታችሁ ጋር ማች ማድረግ አለበት። ካልሆነ ልትመለሱ ስለሚችሉ ሜን አድሬሳችሁም እንደዛው ሜን አድሬሳችሁ የቀበሌ ነው። የቀበሌ አይዲ ላይ ያለውን ነው የቀበሌ መታወቂያ ላይ ያለውን ነው እንጂ የናሽናል አይዲን እንዳትሞሉት። ናሽናል አይዲ ችግር ስለሌለው ማለት ነው። እንደዚህ ዲቴል ሁሉንም ነገር ትሞላላችሁ ማለት ነው። ይህን ከሞላችሁ በኋላ ኔክስት ትላላችሁ። እንዛ አፖይንትመንት ዲቴል የሚለው አፖይንትመንት ዲቴሉንም እንደዛው ትሞላላችሁ። የቀጠሮ ቀናችሁ ስለሆነ እንደዚህ ትመርጣላችሁ። አበለብለ ሆነ ቀጠሮን ትመርጡና እንደዚህ ቀኑን፣ ሰዓቱን ዲቴል እንደዚህ ትመርጣላችሁ ማለት ነው። እዚህ ጋር ደግሞ ዶክመንታችሁን አፕሎድ የምታደርጉበት ነው። የልደት ሰርቲፊኬታችሁን፣ ፋይዳ አይዲያችሁን አፕሎድ የምታደርጉበት ቦታ ነው። በዚህ መንገድ አፕሎድ ታደርጋላችሁ ማለት ነው። ጥርት ያለ ዶክመንት ቢሆን ይመረጣል። ከዛ ኔክስት ትላላችሁ። ይሄ ኦፕሽናል ዶክመንት ስለሆነ ብታልፉም ችግር የለውም የለፉት። ስለዚህ አሁን ይሄ ፕሪቪው ነው። ፕሪቪው ማለት የሞላችሁን ዳታ ፕሪቪው ማለት ነው። ይሄን ሰሚት ካደረጋችሁ በኋላ እንደገና ኤዲት ማድረግ ስለማትችሉ ፕሪቪውን በትክክል ዲቴል ማየት አለባችሁ። ከዛ ኮንቲኒዩስ ቱ ፕሮሰስ ቱ ፔመንት ይላል። ወደ ክፍያ ይወስዳቸዋል ማለት ነው። ወደ ክፍያ ይወስዳቸዋል። እዚህ ጋር ዩር አፕሊኬሽን ፔመንት ከመክፈላችሁ በፊት አሁንም ማየት ትችላላችሁ። አፕሊኬሽን ሰመሪ የሚለውን ቪው ዲቴል ብላችሁ ዲቴል ገብታችሁ በዚህ መልኩ ማየት ትችላላችሁ። ይሄ የሞላችሁን ፕሪቪው ስለሆነ ይሄን ዲቴል አይታችሁ ልክ መሆኑን ካረጋገጣችሁ በኋላ ነው ክፍያ መክፈል ያለባችሁ። ሪስኬጁልም ማድረግ ትችላላችሁ። እዚህ ጋር አፖይንትመንት ዲቴሉን ሀሳባችሁን ከቀየራችሁ ሪስኬጁል ማድረግ ትችላላችሁ። እንደገና ሌላ ቀጠሮ መምረጥ ትችላላችሁ ማለት ነው። በዚህ መንገድ ሌላ ቀጠሮ መምረጥ ትችላላችሁ። አሁን ፕሮሰስ እናደርጋለን። ወደ ፔይናው የሚለውን ስነካ ወደ ፔመንት ፔጅ ወስደናል ማለት ነው። ይሄን ነገር ዲቴል እርግጠኛ ከሆነም በኋላ ምንድነው የምንለው ፕሮሰስ ቱ ፔይ የሚለውን እናካውለን። ዋጋውን አይተናል። ዲቴል ሁሉም ነገር ካየነው በኋላ ማለት ነው። ፕሮሰስ ቱ ፔይ ሪዳይሬክት ቱ ፔይ የሚለውን ስነካው ወደ ክፍያ አማራጮች ይወስደናል ማለት ነው። ክፍያ አማራጮቹ አይ ቲንክ 3 ናቸው። ሲቢ ሞባይል ባንኪንግ፣ ቴሌብር እና ሲቢ ብር ነው። ስለዚህ ከሶስቱ አንዱ እናንተን በሚመቻችሁ ከመረጣችሁ በኋላ ይህቺ ኦርደር ኮድ አለች። በዚች ኦርደር ኮድ ከሶስቱ በአንዱ መሙላት ትችላላችሁ። አሁን ያውን ሲቢን መምረጥ ቴሌብር መምረጥ ትችላላችሁ። ለጊዜ እኔ ሲቢን ነው የሚመርጠው። ሲቢ ከመረጥኩ በኋላ ኮንቲኒው ላለሁ ማለት ነው። ኮንቲኒው ስል ባንክ ሄዳችሁ የምትከፍሉ ከሆነ እቺን አፕሊኬሽን እቺን ፕሪንት አድርጋችሁ መያዝ ነው። ካልሆነ ግን ምንድነው ራሳቸው የምትከፍሉት ከሆነ ምንድነው እቺ ኦርደር ነምበር አለች አይደል? ኦርደር ኮድ የምትለው በሷ ኦርደር ኮድ እዚህ ላይ በሚያሳያችሁ ስቴፕ ሲቢ ብር ውስጥ ገብታችሁ ክፍያው መክፈል አለባችሁ። ክፍያው በ3 ሰዓት ውስጥ መከፈል አለበት። ካለበለዚያ ምንድነው የሚሆነው? እናንተ የሞላችሁት የሁሉ የሞላችሁት አፕሊኬሽን ምንድነው ሪጀክት ይሆንና እንደገና እንድትሞሉ ስለሚያደርጋችሁ ማለት ነው። በዚህ መንገድ ሞልታችሁ አፕላይ አድርጋችሁ በቀጠሮ ቀናችሁ መሄድ ትችላላችሁ። ለተጨማሪ ቪዲዮ ሰብስክራይብ፣ ሼር ማድረግ እንዳይረሳ እያልኩ መልካም ጊዜ ይሆንላችሁ።